በመንገድ ከማጽዳትና የአቅመ ደካሞችን ቤት ከማደስ የዘለለ ትርጉም ያለው ስራ ነው ማለት ነው። ተስፋውን ጥላሁን እባላለሁ። ከአማራ ክልል ነው የመጣሁት። የሰላም ሚኒስቴር ብሔራዊ በጎ ፈቃድ ማህበረሰብ አቀፍ አገልግሎት ረዳት አሰልጣኝ ነኝ። አብሮነትን ለማምጣት በጎነትን መስጠት ነው። በመንገድ ከማጽዳትና የአቅመ ደካሞችን ቤት ከማደስ የዘለለ ትርጉም ያለው ስራ ነው ማለት ነው። ያ ማለት ወጣቶች የሌሎችን ባህልና እሴት፣ ወግ፣ ልማድ አውቀው የራሳቸውንም አሳውቀው በአገር አቀፍ ደረጃ የእርስ በርስ ትውውቅ እና የብሔራዊ መግባባት እንዲመጣ ለማድረግ የሚል ዓላማ አንግቦ ነው እየተንቀሳቀሰ ያለው። አንድ ወጣት ከአንድ አካባቢ ተነስቶ ሌላኛው አካባቢ ሲሄድ እዛኛው አካባቢ ያለውን ባህል፣ እሴትና ወግ ያውቃል። እሱ ይዞት የመጣን ወይም ደግሞ የነበረበትን ማህበረሰብ እሴትና ባህል፣ ወግ ያስተምራል። ይህ ደግሞ ለሀገር ሰላም ግንባታ የበኩሉን አስተዋጽኦ የሚያበረክት ትልቅ አውንታ ነው። ምክንያታዊ አስተሳሰብ ይሰርጽ ዘንድም ትልቅ ምክንያት ነው ይህ የብሔራዊ በጎ ፈቃድ መርሃ ግብር። ሰው ተኮር ነው ሲባል ሰው ላይ መስራት ወይም ደግሞ አእምሮ ላይ መስራት ነው ዋና ዓላማው። እኔ የተወለድኩት ጎጃም አካባቢ ነው። ከጎጃም ተነስቼ የም ብሔረሰብ ዞን ላይ ተመድቤ ለ10 ወር አገልግዬ ነበር። በማገለግልበት ወቅትም የኔ ይዤ የመጣሁን ማህበረሰብ፣ እኔ ያደግኩበትን፣ እኔ የተወለድኩበትን፣ እኔ የኖርኩበትን ማህበረሰብ እሴት፣ ወግና ልማድ ለወጣቶች እዛ ላሉ ጓደኞች፣ እዛ ላሉ አጋሮች፣ እዛ ላለው ማህበረሰብ የማሰልጠን፣ የማሳየት፣ የማሳወቅ ስራዎችን ሰርቻለሁ። የእነሱን ባህልና እሴትና ወግም አውቄ ተገንዝቤ ለሌላው የማሳወቅ ስራዎችን ሰራ። ከዚህ መካከል መጽሐፍ በመጽሐፍ መልኩ በማሳተም በአገር አቀፍ ደረጃ መጽሐፉ ተነባቢ ሆኖ የየም ብሔረሰብ ባህል፣ እሴትና ወግ ለሌሎች እንዲያውቁት የማድረግ ስራ የሰራሁበት ነው።